ከኋላ የመጣ አይና ወጣ ወያለው ሐራም ፉትቦል ይጮታል እንዴ? ይቅርታ ወያለው እስካሁን ለተደብቆ ተደብ ይቅርታ። እኔ እኮ ከአምስት ጨዋታ እኮ አራት ሚና አንዱ ድሮ እኮ መጥፎ አይደለም 90 ላይ ነው ያገባነው፣ ግን ያ ጽጋ አልተላጭ። እኔ ተናድጃለሁ። ያ ጽጋ ብቻ እንጂ ቲሙ ኖርማል እኮ 90 መነሳሳቱ አልሽሰበባይነቱ በቃ እስከ 90 ደቂቃ መጋደሉ ምን አለ ካዝሜሮ ይኳስ በጸደቀልኝ ምን ነበር ሲስኮ ማግባቱ አንድ መልካም ነገር ነው፣ ግን በቃ አልተላጭ። ያ ሾታ ላይ 37341ኛ ቀኔ ዩናይትድ 5 ተከታታይ ጨዋታ እስኪ ያሸንፍ 2065 ዓመተ ምህረት ዌስታም አኩራሽኝ የድምጽ ብክለቱ ተቆጣጥረነዋል። የሳይ ገባና አውጣው። ቀን እኮ ነግሬ ነበር። ይኸውልህ ዛሬ ዌስታም ያስጠላሃል፣ እኔም ጨጓራህን እልጥልሃለሁ ብዬ ነበረ። ሌሊትህን ነው ማበላሸው። እንዲህ አይነት ደግ ጎረቤት ይውላችሁ ነጥብ አስጥሎ በትንሹ ማለት ነው ለማገገም ይሞክራል። ሚኮስፐርስ አንቺ ዝም ብለሽ መስጠት ነው የእናንተ ነገር ማለት ነው። አብቅቶለታል። ያሳዘንሽኝ የዩናይትድ ደጋፊዎች 4 ሳምንት እኮ በጠበጣችሁን፣ ረበሻችሁን። አሁን ሰላም ጀለስ አፍልታ ነበር። እናንተ በእንግሊዘኛው ላኮ መልእክት አስተላልፋ ነበር። በእንግሊዘኛ ምናምን ነገር ጣጣ አረጋ መልእክት አቤት ግርጣት ወይ አንተ ጠላት እንዲገርጣ ጭራሽ የሰራቸው ቪዲዮዎች እኮ መቀመጫ ሳጣን እኮ አቁነጠነጠ እኮ አቤ። ኧረ ተው ተረጋጋ። አንተን እንዴ ልጁ ላይ ቋጠርክበት ምን ያልከበት ዩዜማን ልታንቀው ነው ልሰቅለው ነው ምንድን ልቆርጠው ነው? እኔ አልገባኝም እኮ። እኔ ጠዋት መልእክት አስተላልፌያለሁ፣ አልተከታተልከኝም መሰለኝ። ገብቷላ? ይሄ ሰውዬ በፍጹም አይቆረጥም ብዬ ቪዲዮ ሰርቻለሁ። ገብታችሁ ጀማው። እኔ ለትርፌ ክፉ አልመኝላት ነው፣ ግን አቻ ትወጣለች ብያችሁ አልነበረ? በሱ መሰረት ከሆነ ይሄ ልጅ አሁን ምን ረግርጣት በጠላት አይደስ ቀመለ ልጁ ቀመለ አቀመል። ከዚህ በኋላማ ተስፋም የለው። አይ ሮቦ ሲተርት ምን ይላል? ሀዊን ሂናር ከሙ ከንበርባደን ሁንዳ ሂናር ገተን ይላል። ምን ለማለት ፈልጎ ነው? ምኞት አይከለከልም ልጁም አይከረከምም። በዚህ ውጤት ማን ነው የሚናደደው? ፉር ለማስቆረጥ የገባው ዩናይትድ ነው ወይስ ከወራጅ ቀጠና ለመውጣት የሚታገለው በሜዳው የተጫወተው ዌስትሃም ነው? ማን ነው በዚህ ውጤት የሚበሳጨው? 3-2 የታላችሁ? አይ ቆረጣትም ፔጃቸው ላይ ሎቪዲዮን አፕፔዲዮን ቤቢውን ክሊንከት ምናምን እያሉ እያስመረጡ ነበር። ሲጀመር ልጁ ራሱ ላይ ቋጥራል። ጸጉሯ ወርዶ ጸጉሯ ወርዶ ይጠቀልላል እንደ ዘንዶ ጸጉሯ ወርዶ ምድረ ሸፋፋ ምድረ ሞጀል ያቅም አላም እከካም እኔ 4 ጨዋታ አልፈን አምስተኛ ጨዋታ እኮ ነው። ወይኔ የአባቴ አምላክ ያዋርዳችሁ እናንተ እከካሞች። አልፈላችሁም። ጸጉሩን አስቆርጠነዋል እኮ ጀማው። ለምንድን ነው ተቆርጧል እኮ እና ፈልጉት። በዚህ ሰዓት እሱ እየተደሰተ ነው። የዩናይትድ ደጋ ወይኔ ሴስኮ ገብተህ እኮ ቢያንስ 1 ነጥብ እኮ ያገኘ ነው። ወይኔ አዋረዱን። ወይኔ ትላልቅ ክለብ አሸንፈን መተን አረ ተቃጠልኩ። ነደርኩ በዚህ ክለብ 5ኛ ጨዋታ ሰው ዘላስት ከዌስትሃም ከመጨረሻ ክለብ ካለ
ወይኔ እናቴ አቻ እኮ መጥፎ ውጤት ሆኖ አይደለም። አቻ መጥፎ ውጤት ሆኖ አይደለም። ያ እከካም ፎቃቃ እጤም ጸጉሩን አለመቆረጡ ነው የሚያናድደኝ። ማርያምን በጨዋታውም አልተናደድኩም። በምንም ነገር አልተናደድኩም። ማርያምን በምንም አልተናደድኩም። ያ እጤም ገና ይቀምላል። እኛ እናሸንፍ እሱ ይቀር። ኧረ በኢየሱስ ስም ኧረ ተነደድኩ። እሺ ቶንዶስ ኤፍሲ እናስቆርጠዋለን። ኤፍሲ በአውሮፓ በአሁን ሰዓት ምርጥ አቋም ያለው ቡድን ኤፍሲ አድክሞች ዋንጫውን እንበለዋለን አላቸው። ዋንጫውን ድምረታችሁ እኮ አሁን ዩናይትድ እና አርሰናል እኩል ነጥብ ሆነንማ ከዚህ በኋላ ከኛ የተሻለ ነጥብ አታነሱ። 4 ጌም አሸንፋችሁ በቃ አናታችን ላይ ይሄን ሊግ ለመብላት እኮ ምን እንደሚያስፈልግ እኛ 3 አተን አውቀነዋል። ዘንድሮ እንዴት አድርገን እንደምበላው አሳያለሁ። ትላንት ዝም ብለሽ ብቅ ብለሽ ምትበይው ምናምን ነገር በቃ ይሄ ነገር ሰር አሌክስ ፈርጉሰን ብታይ ሊጉን እንደዚህ አትንቀውም ነበረ። 4 ጌም ስታሸንፉ ሰውየውን ከመቅመል ማዳም ሳትችሉ እኔ እኮ በጣም ነው የምታስቁኝ እኮ። እሺ ማን ነው ዲሉዥናል? ለምን አትነግሩንም? የአርሰናል ኤዲተር እስካሁን ዋንጫውን እንበለዋለን ምናምን ብለው ሲሰክሱ የነበሩ ሰዎች ማለት ነው ከሳምሪ እስከ አብዩኤል ድረስ ሰብስበህ ዲሉዥናል ኤፍሲ ብለህ ቀጥርላቸው። በዓለም ላይ አንደኛ ዲሉዥናል ደጋፊ የማን ዩናይትድ ደጋፊ። እኔ እኮ እንደዛ አላልኩም። ጎስት እነዚህ ሰዎች ፋራ እንደሆኑ አውቅ ነበር ምናምን ካልክ ኮሜንት ላይ ስትነግራቸው አላየንም። በቪው የሚሆነው ብዙ የዩናይትድ ደጋፊ ስለሚስማማ ነው። ገባህ አይደል? ጊንጥ ስንት እግር አለው? መጀመሪያ እሱን አታውቅም? አርክም ጀማው ብሩኖ ኩኛ ያ ቂጡ የፈነደደ ማን ነበር የምትሉት? ሙቡሙ ምን አባ ሰው ሰራ ዛሬ ተሰጠ። ነው አለሌ ደንቆሮ ስብስቡ ላይ ማንቸስተር ዛሬ ገብቶልሻል። በአቻ የምትደሰች ከሆነ እናያለን። እስቲ በአቻ የምትደሰት ከሆነ እናያለን። ለልጁ ግን ቅርጽ ፈቅድናል። ጀማው ቢያንስ ትንሽ ተጠገስተሻል። እልም ያለ ደንቆሮ አሰልጣኝ እኮ እንዳለ እኮ እናውቃለን። ለትንሽ ጊዜ ነው እንደዚህ አቋም ተሰየው። አለቀ። ጨረሰሻል። ዛሬ ሰጥቶሻል። ዛሬ በአግባቡ ብቻ ባቻ የምትደሰት ከሆንክ በዌስትሃም ወራጅ ቀጠና ባለት የምትደሰት ከሆነ አንተ ደንቆሮ የማንቸስተር ደጋፊ ነህ። ደግሞም ታረጋዋለህ። እርግጠኛ ነኝ ደንቆሮ ላይ ደንቆሮ እንደሆንክ አስመስክረሃል። ዛሬ ዌስትሃም ያለሽናት ሰጥቶሻል። ነገ ደግሞ ሰንደርላንድን እኛ ነው አያል ቡድን ማለት ሊቨርፑል ነገ ሰንደርላንድን ከዛም በ3 ነጥብ እናደርገዋለን። ጀው ይመሻችሁ። መልክ እንደ ኮራ ሞተ እንደ ተጀነነ ከቅማል ነው ሲሉት ጉንዳን ላይ ለመናሉ። ያራዳ ልጅ በሚገርም ሁኔታ ነው። ምንም ጥያቄ የለውም። ጸጉሩ እንደደረደ ቻው ቼልሲ ሊል ነው ሰውዬ። ሌላ ጣጣ ውስጥ አንገባም ነው የምልህ። 5ኛው ጨዋታ ተሰናክሏል በሚገርም ሁኔታ። ሌላ 5 ጨዋታ ያስፈልጓል። ደጋፊው ዛሬ ሜዳ ውስጥ ማለት ነው ማንቸስተር ቁባይ ሰጦም የሱ ጸጉር አደገኛ አይመለከተንም ሲሉ ነበር ያራዳ ልጆች። ይሻላል ይሄ ሸቃባ፣ እንደዛ አይነት ሸቃባ ማስጠጋታ ሸቃባዎች ናቸው እነዚህ። ያራዳ ልጅ ገብቷል። 18ኛ ደረጃ ያለ ቡድን እንደዚህ ሲፈታተን እዛ አንደኛና ሁለተኛውን ቡድን ጆሮ ግንዱን ብሎ መጥቶ ማንቸስተር ዩናይትድ ይሄ ከዚህ በላይ ሸቃባ ሊኖር አይችልም ነው። ይሄ እርግማን ነው፣ ሌላ ነገር የለውም። ያራዳ ልጆች ለማንኛውም ማንቸስተር ዩናይትድ 1-1 በሆነ ውጤት ተለያይቷል ማለት ነው። ከሜዳ ውጪ ተጉዞ መጡ ማለት ነው ያራዳ ልጆች። እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ዩናይትድ ብቻውን ሲሳተፍበት ከነበረው የጸጉር ማስቆረጥ ዋንጫ ተሸንፏል ማለት ነው። ብቻውን ተወዳድሮ ብቻውን የተሸነፈ ግን አንዳንድ ሰዎች ምን ሲጠብቁ ነበረ? አቻ ሲሆኑ ኤክስትራ ታይም የለውም ወይ ወደ ፔናልቲ አያመሩም ወይ እያሉ ነበረ። አላመሩም። እኛም አናቆም የውድድሩን ህግ ራሱ እኛ አናቆም። ብቻ ግን አላመሩም እና ጸጉሩንም አላስቆረጡም ማለት ነው። ለዩናይትድ ደጋፊዎች መጽናናትን እንመኛለን። እኔ መድኃኒዓለምን አሁንስ ይሄን ሰው እየፈራሁትኝ ሙጣም ጢማም ጠንቋይ የሆነ ነገር ነው። የሆነ አዚም አለበት። ክለባችን 5 ጨዋታ ካሸነፈን የምቆረጠው አለ። 4 የሚገራርሙ ጨዋታዎች ያሸነፈን 5ኛው በዌስትሃም አቻ ቀምለህ ትኖራታለህ። እንኳን ደስ አለህ። አንተ ተቆረጥክ ማለት ዓለም ረሳ። በዩናይትድ ምክንያት እንደዚህ ታወቅ። ቢሳካ ያልተከፈለው የቀረ ብር አለ ወይ? አረ በመድኃኒዓለም አስቸገረን። እኔ ከዚህ ኳስ በኋላ ተስፋ ቆረጥኩኝ። አረ ማንቺ ሲጀመር የሰውዬ እያለ ማለት ነው ምንም 5 ጨዋታ ማናሸነፈው። አምናም እንደዚሁ ተከታታይ 3 አሸነፍን፣ 4ኛውን አቻ ወጣን። መቀላየፋችን ምስቅልቅል አለ። አሬን ሰውዬ ወይ እንግሊዝ ላኩንና አንድ ነገር እናድርጉ።
ይሄ ሰውዬ እያለ ዩናይትድ 5 ጨዋታ ያሸንፋል ብሎ ማሰብ ሞኝነት ነው። እውነት ይሄ ሰውዬ ራሱ ጊንጥ አይደል እንደሆነብን። ይሄ ቅማላም የሆነ ሰውዬ እያለ ማለት ነው። ይሄ ቲም ምንም ሊቀር እኔ ለራሴ ቲም ራሱን እዚህ አልቋጥርኩም። ዛሬ እንድታሸንፉ አልገባም። ምን አይነት ነገር የተካሄደ ነው? ይሄ ሁሉ ህዝብ አሁን የማንቸስተር ጨዋታ ላይ ይመስላል የቆየው። ይሄ ሰውዬ ይቆረጣል አይቆረጥም የሚለው ለማየት ነው። በእውነቱን ነገር ተባለ ለማንቸስተር ዩናይትድ ይሄ ውጤት መጥፎ አይደለም፣ የሚገባውን ያገኘው ለማለት በቃ ፌር የሆነ ውጤት ነው። ግን ይሄ ሰውዬ በቃ ከርስ ሆኖባቸዋል ለዚህ ቲም። እንደዚህ ነገር ደግሞ እንደሚፈጠር የታወቀ ነበረ። በስማም ስንት ነገር ነው የተወራው። ዛሬማ እኔ አማድ እንደዚህ እኔ ምንድነው እንደዚህ እኔ ከአፍሪካ ዋንጫ ከመጣ በኋላ ሰውየው ጤነኛ አይደለም። ምንም አቋሙ ወርዷል። በጣም ነው የወረደው። አንዳንድ ኳሶችን ራሱ መታት የሚችለውን ኳስ ነበር ሲያቀብል ነበር። ሴስኮ ግን ያን ኳስ እንዴት ነው የመታው? አንተ አቻ እንኳን ማለቁ እግዚአብሔርን። ይሄ ሰውዬ በቃ ይሰክስ ይፍታ። ይሄ ቅማላም ሰውዬ እያለ ዩናይትድ እንዴ! ይሄን ሰውዬ በተመለከተ አንድ ነገር ልላችሁ ፈልጌ ነው ማለት ነው። የማንቸስተር ዩናይትድን በጣም ትልቅነቱን ነው ያሳየ። በነገራችን ላይ አንድ የሆነ ብብታም የሆነ ሰውዬ ማንም የማያውቀው ሰውዬ ወጥቶ 5 ጨዋታ ማንቸስተር ዩናይትድ ካላሸነፈ ጸጉሬን አልቆረጥም ብሎ ይሄው እስካሁን ድረስ ማንቸስተር ዩናይትድ 4-3 እያሸነፈ በመሀል ይቋረጣል ማለት ነው። ግን ያን ያክል አጀንዳ መሆን የነበረበት ጉዳይ ሆኖ አይደለም። ግን ደግሞ ማንቸስተር ዩናይትድ በጣም ትልቅ ቡድን ስለሆነ አጀንዳ ሰጠውና ዓለም በዚህ ሰዓት ይሄ ሰውዬ መነጋገር ይሆናል ማለት። ስለዚህ የዌስትሃም ጨዋታ 4 ጨዋታ ያሸነፈው ማንቸስተር ዩናይትድ ስለ ዌስትሃም ጨዋታ ያወራል። ገብቶሃል ለማውራ በጣም ትልቅ ቡድን ስለሆነ ስላንተ ቡድን ቢወራ ለምን የብብቱ አይጨግርም? ማንም ቼክ አያደርጉ እንጂ ቡድንህ 100 ቀን ምናምን አልፎታል። ቤስት የምትለው ቡድንህ 100 ምናምን ቀን ሆኖታል 5 ጨዋታ በተከታታይ ካሸ። ይሄ ቪዲዮ ለማንቸስተር ዩናይትድ ደጋፊ ነው። በደንብ ኮፒ ሊንክ አድርግ፣ አንገትን እንዳደፋ። በክለብህ መሻሻል በደንብ መደሰት ያለብህ ደጋፊ ነህ። አሁን ሰምተኛና በደንብ መደሰት ያለብህ ደጋፊ ነህ። የት እንደነበርን እንዳትረሳው። ገባ? አይሸነፊውን እስከ መጨረሻው ድረስ የሚታገሉን ማንቸስተር ዩናይትድ ያየህበት ጨዋታ ነው። ለተራ ቲክቶከር ወይም እንደ ቁራሌ ለሚጮህ ቲክቶከር አበሸቀ አላበሸቀ የሚል ቲክቶከር የሆነ አንገትን ብደፋ አንተ የማንቸስተር ዩናይትድ ደጋፊ አይደለም። እነግርሃለሁ። ወንድ የሆነ ክለብ ነው ያለህ። በቃ በክለብህ መሻሻል እስከ መጨረሻው ተደሰት። መቤቴን አልደበረኝ፣ በእውነት አልደበረኝ። ይችላል ካሪክ ማንቸስተር ዩናይትድ ይችላል። እድለኛ አልነበር እንደ በፊቱ። ብዙ እድሎችን አልፈጠርንም። ሊወርድ እኮ ነው ዌስትሃም፣ ሜዳቸው እኮ ነው ነው እንዴ። ንሁለል አትሁን። አንዳንድ ጊዜ እኮ ማሰባች መቻል አለብህ እኮ። እንደዛ ቢሆን ኖሮ እርግጠኛ ሆኜ ዩናይትድ ያሸንፋል ብያለው ወይ ቀመር ሰርቼላችሁ ነበር በናቢቱ። ምን ያልኩት ደብል ቻንስ ስጡት ነው ለዩናይትድ ያልኩት። ዊን እንኳን አላልኩም፣ አልደፈርኩም። አይ ኖ በእውቀት ነው የምመለከተው። ኳስ እንችላለን። ሼሽኮ ጽድት ያለ ጎል ያስቆጠርከው። ሼሽኮ ጎል እያስቆጠረ ነው ባይዘው። ጀለስካ ደግሞ ከፈለገ ቀምል ይበል። እሱ እንጀራ ነው የያዘው፣ ኮንተንት ነው የያዘው። ቀምል ይበል፣ ሳክስ ነው የሚያዝ ነው። ቀምል ይበል እና ማንም ደጋፊ መጥቶ እንዳያበሽቃችሁ ዩናይትድ እንችላለን። የምሬ